በዚህ እድሜው ሊሞት አልተጠራም አይሞትም። የኔ እምነት ያ ነው። እግዚአብሔር ደግሞ አሳልፎ አይሰጥም። እየሰማው ያለውትን ነገር ማመን በጣም ከብዶኛል። በካንሰር ታመምኩ። የብዙዎች የደሆች አባት ነው ማንም የሚመሰክርለት። እናት ምግብ ቤት በር ላይ አንኳኩታ ቡሌ ስትጠይቅ የዶክተር አብይ ታደሰ ጽሁፍ ደግሞ ይባስ ፍራቻዬን አጠንክሮብኛል። እያሳለፈ ያለውን ስቃይ አውቃለሁ፣ ነገር ግን ሚስጥር ሆኖ እንዲቆይ ስለወደደ ከዚህ ቀደም ከካንሰር በሽታ እግዚአብሔር እንደፈወሰው በሲጄ ቲቪ ላይ መስክሮ ነበር። ይሄኛው ቦታ ነው በካንሰር ታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። እየተናገሩ ያሉት ነገር በጣም ነው የሚያስፈራው። ምን ሆኖ ነው ግን? ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው። በሽታ በሕክምና እንጂ በጸሎት አይደለም። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው አንድ ሐሳብ ይዤላችሁ ወደ እናንተ መጥቻለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ብዙዎች ጋር እንዲደርስም ደግሞ ሼር እያደረጋችሁ እንድትተባበሩኝ ስል በጌታ ፍቅር ጠይቃችኋለሁ። ወደ ቪዲዮአችን እዚህ ላይቭ ላይ ምን እየተወራ እንዳለና ምን ለማለት እየፈለጉ እንደሆነ ምንም የገባኝ ነገር የለም። ዓመት ላይ ይፈልጋል ለሚቀጥሉት 3 4 ዓመት 5 ዓመታት ላይ ይፈልጋል። ማስተር ሊሞት አልተጠራም። በዚህ እድሜው ሊሞት አልተጠራም አይሞትም። የኔ እምነት ያ ነው። አይሞትም እና ብዙ ይሰራል፣ ብዙ ያገለግላል፣ ብዙ የወደቁትን ሰዎች ያነሳል። መጸለይ ስለምፈልግ እግዚአብሔር ደግሞ አሳልፎ አይሰጥም። ይሄ ወንድማችን ቢኒያም የማስተር አብነት በጣም የቅርብ ወዳጅ እንደመሆኑ መጠን ይሄን ነገር ከሱ አንደበት መስማቴና እንደዚህ እያለ በላይቭ ላይ በጣም እየተንሰቀሰቀ እያለቀሰ ማስተር አብነት ከበደ ያለበትን ሁኔታ ለመናገር ሲሞክር ሳይ ትንሽ ልቤ በጣም ፈርቷል። ምክንያቱም ይህ ወንድማችን በጣም የቅርቡ ወዳጅ ነውና ያለበትን ሁኔታ ይህ ወንድማችን እያሳለፈ ያለውን ስቃይ እያለፈበት ያለውን ችግር እያለፈበት ያለውን ህመም በደንብ ጠንቅቆ ከማናችንም በላይ ያውቃል ብዬ አስባለሁኝ ከባለቤቱ ቀጥሎና። ኦኬ እሺ፣ ሌሎች እያሉ ያሉትስ ነገር ምንድነው? በዚህ ነገር ዙሪያ ሁላችሁም የምታውቁት ዶክተር አብይ የብዙ የህፃናት ከአንገት በላይ የቀዶ ህክምና ስፔሻሊስት እንደሆነ ሁላችንም እናውቃለን። እሱም እንግዲህ በፌስቡክ ድረገጹ ላይ የተናገረው ንግግር ነበረና ኦሬዲ ምን አይነት ስቃይ ውስጥ እያለፈ እንደሆነና ምን አይነት ህመም እየታመመ እንደሆነ እነሱ አውቀውታል። ኦብቪየስሊ ግን ደግሞ በሚስጥር እንዲቆይ ስለተፈለገ እንዳንናገር ተደርገናል። ስለዚህ እናንተ ፑሽ አድርጉት፣ ወደ ህክምና እንዲሄድ እንዲታከም አበረታቱት፣ ግፉት እያለ አንድ ጽሁፍ በፌስቡክ ላይ አጋርቶ ነበርና ማስተር አብነት ከበደ ምናልባት ይሄ ቪዲዮ እንኳን ኢንኬዝ ቢደርሰው ማሰብ ያለበት አንድ ነገር ነው። ያንተ ደና መሆን፣ ያንተ ጤናማ መሆን፣ ያንተ በደንብ ሙሉ በሙሉ ጤንነት ላይ ተገኝተ መኖር የሚጠቅመው አንተን ብቻ አይደለም፣ ከቤተሰቦችም አልፎ መንገድ ላይ የተጣሉትን መንገድ ላይ የወደቁ እናቶች፣ ህፃናት በጣም ብዙ የብዙዎች አባት እንደሆንክ ታውቃለህና እሱን እያሰብክ ነው። ይህ ህዝብ ወዶሃል፣ ምንም ማድረግ አትችልም፣ ምንም ማምጣት አትችልም። ተወደሃል፣ አንዴ ወደነሃል። ሲያም በዚህ ልክ የሚታመም ህዝብ ካለ አንተ ደግሞ ገቢ መሰባሰብ የለበትም፣ እኔ ማድረግ ያለብኝን አደርጋለሁ ምናምን የሚባል ነገር ውስጥ መግባት የለብም። ይሄ ህዝብ ስለወደደ ነው ምንም የሚያደርግልህ። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ልብስ ደረበም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ ኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆመኛል። ከንግግሩ ምን አይነት ፔን ውስጥ እንዳለና ምን አይነት እና ስቃይ ያሳለፈ እንደሆነ መረዳት እንችላለን። ግን በአካባቢው በዙሪያው ያላችሁ ሰዎች በጣም ሲሪየስ ነው መሆን ያለባችሁ። ምክንያቱም
የሆነ ነገር እንኳን ቢሆን እንወቃቀሳለን፣ የእውነት እንወቃቀሳለን። አንደኛ ጎኑ ሆናችሁ በጣም ብዙ ነገር ደበቃችሁን፣ እርዳታ ፈልጎ እንኳን አልደረሳችሁለትም ብለን እንዳናስብ ከፈለጋችሁ ምንም አይነት ነገር አድርጋችሁ በተቻለው ፍጥነት ሁላ ከሀገር ወጥቶ መታከም ምናምን የሚችልበትን ሁኔታ ማመቻቸት አለባችሁ። በቃ ኮምፕሊትሊ ማለት ነው። ምክንያቱም አሁን ይህ ወንድም ለብዙዎች የሰጪነት አርያ የሆነ የልግስና አስተማሪ የሆነ ወንድም ነው። ብዙዎች እሱን አይቶ ወደ መስጠት ወደ መሰጠት፣ ብዙዎችን ከመሬት ወደ ማንሳት፣ ወደ ማብላት፣ ወደ ማጠጣት፣ ወደ ማልበስ የገቡ በጣም ብዙዎች አሉ። ይሄን በነገራችን ላይ ይሄንን ቪዲዮ ይዤላችሁ የመጣሁት እናንተ ላይ ጭንቀት ለመፍጠር ምናምን ሳይሆን ትክክለኛ የክርስትና ፓዝ እየተከተለ ያለን አንድ ግለሰብ ሆኖ ስላገኘሁትና ኢየሱስ ክርስቶስን በዕለት ዕለት ተግባሩና በሚንቀሳቀሰው በእያንዳንዷ ስቴፕ ባይ ስቴፕ በእያንዳንዱ እርምጃ ውስጥ ኢየሱስን እያሳየ የመጣ ወንድም ስለሆነም ጭምር ነው ይህን ቪዲዮ ይዤላችሁ የመጣሁትና በቻላችሁ መጠን ሼር በማድረግ በቃ በቻላችሁት መጠን ሼር እያደረጋችሁ ብዙዎች ጋር እያደረሳችሁ ፑሽ አድርጉት፣ በደንብ ግፉት፣ እንዲታከም አድርጉ እያለ ሐሳብ እያቀረበ ነበር። ለነሱ እኔ እርዳታ ሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም። ይሄ ነው እያልኳችሁ ያለሁት እኔ። ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው። ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈለግም። ይሄ እኮ እንደዛ የሚባል ነገር አይደለም። አንደኛ እኛ የምንጨነቀው ስራህን አይተን ነው። የሰራው መልካም ነገር የሰራው በጎ ነገር በነገራችን ላይ እኛ ብቻ ሳንሆን መንግስት ራሱ ስላንተ በጣም ትልቅ ሪስፖንሲቢሊቲ ወስዶ አንተን ሙሉ በሙሉ ማሳከም ያለበት ሁኔታ ነው ራሱ መፈጠር መቻል ያለበት። በነገራችን ላይ አንድ ቪዲዮ የሰራው ላይ እንደውም በጣም አዝኜብሃለሁ ስላስጨነቅኳችሁ ምናምን። እንዴት ነው አንተኛ ልታስጨንቅ የምትችለው? ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ይሄ እኮ እንደ ድንገት አልነበረም ለኛ መንገር የነበረብህ። በእርግጥ ምንም እኮ ላናደርግልህ እንችላለን። አትሊስት ግን ምንም ቢሆን ሁሉም በየሃይማኖቱ ሆኖ ይጸልይላል። ሁሉም በየሃይማኖቱ ሆኖ ወደ ፈጣሪው ስላንተ ያሳስባል። ይሄ ነገር በጣም ቆንጆ ነገር ነበረ ቀድመ ራሱ ብትነግረንና አሁንም ቢሆን አልረፈደም፣ አልዘገየም። ወንድማችን ጠንካራ ነው። ወንድማችን ብርቱ ነው። ፕሮግራም ይዛችሁ ቀጠሮ ይዛችሁ በስትክክል በጾምና በጸሎት ለዚህ ወንድማችን እየጸለያችሁለት በጸሎታችሁ መሃል እንደ አንድ ርዕስ አድርጋችሁ አስገብታችሁት ይህን የብዙዎችን አባት እግዚአብሔር እንዲታደገው ፈውሱን እንዲልክለት ኮምፕሊትሊ እንዲያድንልን ሂል እንዲያደርገው መጸለይ ግዴታችን ነው። ከዚህ በኋላ ሁሉ ነገር በቃኝ። እኔ አልፈልግም በቃኝ። በእኔ ምክንያት የሆነች የታመመችና ታክማለች። ሌላ ነገር እኔ አልፈልግም። ዘንጦ መልበስን አልፈልግም። ጥሩ ሆቴል መጠቀምን አልፈልግም። ዘመናዊ መኪና መንዳትን አልፈልግም። አይቻለሁ ሁሉንም ነገር። እኔ የሚፈልገው በዚህ ሰዓት ላይ ምንም ያላገለገልኩ ሰው ነኝ። ምንም ያልሰራው ሰው ነኝ። ገና ነኝ። ታች ነኝ። ብዙ መስራት እፈልጋለሁ። ብዙ ማገልገል እፈልጋለሁ። እውነት ለመናገር ወጣቱ ከኔ ይማራል ብዬ የሚጠብቀው ነገር የለም። ወጣቱ ከኔ ትምህርት ይወስዳል ብዬ የሚያስበው ነገር የለም። አንድ ነገር ግን ይታየኛል። አንድ ነገር ይገበኛል። አንድ ነገር እግዚአብሔር በእኔ ላይ እንዲሰራ የሚፈልገው ነገር አለ። እግዚአብሔርን እንጠይቅ። በእግዚአብሔር ፊት ዝቅ ብለን እንለምን። እግዚአብሔርን እናገልግል። እግዚአብሔር የወደቁትን ያነሳል። እግዚአብሔር የተናቁትን ያስታውሳል።
እግዚአብሔር ከተጨነቁት ጋር ይሆናል። እግዚአብሔር የት ይደርሳል፣ አይረባም፣ አይጠቅምም፣ እሱ አይመጥንም እዚህ ቦታ የተባለውን ከፊት ለፊት ማቆም ይችላል። እኔ አንድ የተረዳሁት ይሄንን ነው። አንድ የተረዳሁት አንድ የሚገባኝ ነገር፣ አንድ ውስጥ የሚያምነው ነገር እግዚአብሔር ከተናቁት ጋር አብሮ ይሆናል። ይህን የመሰለ ራስን የመስጠት ራስን ዝቅ የማድረግ ለወጣቱ እንኳን እንደዚህ በዚህ ልክ እንኳን አርያና ምሳሌ የሆነ ራሱን ገና ምሳሌ እንዳልሆነ የሚቆጥር ትሁት የሆነ ወንድማችን ነው። ራሱን በጣም ዝቅ በማድረግ በጭምትነት እግዚአብሔርን በመፍራትና እግዚአብሔርን በመውደድ ለሱም በመታዘዝ እየኖረ ያለ ድንቅ ወንድማችን ነው። በጣም ነው የምንወደው፣ በጣም ነው የምናከብረው። እንደ ኢትዮጵያ በቃ ማን የሚጠላው አለ? ማንም እኮ የለም። አንዳንድ ምናምን ይሄ ድቡልቡል መንፈስ ያለበት ሰው ካልሆነ በስተቀር ማን ሊጠላው ይችላል? በጣም ነው የምንወደው። በነገራችን ላይ ማን በጭራሽ ነው ፊልም አላደርገው አንተ በጣም እግዚአብሔር ገና በብዙ አይነት ክብር የሚያስነሳ ወንድም እንደሆንክ በጣም ብዙ እዚህ ኢትዮጵያ ውስጥ ብቻ አይደለም በጣም ታላላቅ ድርጅቶችን ኖሮ እንደምትሰራ ተስፋ አደርጋለሁ። ደግሞ አይሆፕ ደግሞ ይሆናል እና በዚች አሁን እየተጎራበጠች ባለችዋ ህመምና በሽታ ብቻ ተሰነካክለ የምትቀር እዚህ ቅርብ የሆነ መንገድ ያለ ወይም ቅርብ ተጓዥ የሆንክ ወንድማችን አይደለም። ይሄን ደግሞ በአምላካችን ስለምተማመንና አምላኬን እንደማያሳፍረኝ ስለማውቅ አምላኬን በብዙዎች ፊት የምታሳይልኝ ወንድሜ ስለሆንክ ይሄን በሙሉ ልብ ነው የምናገረውና እግዚአብሔር ይባርከው። እኔ እንዴት አይነት ጭምትነት እንዴት አይነት ራስን ዝቅ አድርጎ የመኖር ምን አይነት ስፒሪት እንዳገኘው ራሱ በጣም ነው የሚገርመኝ። በካንሰር ታመምኩ። አሁን ደህና ነኝ እኮ እግዚአብሔር ይመስገን። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። አሜን። የሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው፣ እግዚአብሔር ግን አይቻልም ብሎ ከለከለው። እግዚአብሔር ይችላል እና ብቻ እግዚአብሔርን እንዴት ዴር አድርጎት ከእግዚአብሔር ጋር እንዴት ተዋውሎ እግዚአብሔር ደግሞ እንዴት እንደፈወሰው ከዛም በኋላ ከተፈወሰ በኋላ ለእግዚአብሔር ቃል የገባውን ነገር እንዴት እያደረገ ደግሞ ሲያከናውን እንደነበረ ሁላችሁም አይታችኋል። እና ይህ ወንድማችን የእውነት መንገዱ እዚህ ጋር ብቻ አይደለም። ይሄ የጠላት ፍላጻ ነው፣ የጠላት ውጊያ ነው። ስለዚህ በሱ ላይ እየተደረገ ያለውን ነገር በጣም ነው እጅግ በጣም አብዝተን ነው ልንቃወም የሚገባው። እኔ አይምሮዬ በጣም ብዙ ነገር አስቦ ነበረ። ይሄ ሰው ላይ በሚጠጣው ነገር ውስጥ የሆነ ነገር አድርጎ ይሆን እንዴ? በሚበላው ነገር ውስጥ የሆነ ነገር አድርጎ ይሆን እንዴ? ምክንያቱም እግዚአብሔር የሚወደውን ነገር እግዚአብሔር እጅግ በጣም የሚፈልገውን ነገር እያደረገ ነው፣ እየዞረ እየሰራ ነው፣ ክርስትናውን ማግኒፋይ እያደረገ ነው በዚህ መልኩ ብዬ በጣም እያሰላሰልኩኝ ያለሁት አሁን ባለሁበት ሁኔታ። ግን ችግሩ ምንድነው? የኛ አምላክ ለጠላት አፍ መንጋጋ አሳልፎ አይሰጥም እና ይህ ወንድማችንም እንደሚያመልጥ ከዚህ ካለበት ህመም ሙሉ በሙሉ ሂል አድርጎ ደግሞ ወደ ቀድሞ ስራ ከቀድሞም በበለጠ ወደ ስራ እንደሚመለስና ከዚህ በበለጠ እግዚአብሔር እንደሚሰጠው ተስፋ አደርጋለሁ። አንዳንዶቹ ደግሞ የሱን መታመም ተገን እያደረጉ እንደዚህ አይነት ቪዲዮ ይሰራሉ። ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም የእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ
ሂደህ መታከም ነው ያለብን። በሽታ በሕክምና እንጂ በጸሎት አይደለም። ውሸት። እንደዚህ አይነት ኤቲስት እግዚአብሔርን የማይፈሩ ክፉ አንደበት ያላቸውን እንደዚህ አይነት ንውልል ያሉ ነወለሎችን መስማት ራሱ አስፈላጊ አይደለም። ግን ማን እነሱ ተናጋሪ አንደበታቸው ሹል ስለሆነ ሌላው ደግሞ ሰሚ ይመስላችኋል አይደለ? እኔ በደንብ አድርጌ እነግርሃለሁ በጣም ባለጌ ሰው እንደሆንክና በሰው ቁስል ላይ ጣትህን የምትሰድ ይሁን በጣም ክፉ ሰው እንደሆንክ ልነግርህ እወዳለሁ። አንደኛ ይህ ሰው ተናግሯል በቪዲዮ ላይ እኔ ታመምኩ ብዬ የተናገርኩትኝ ድንገት ስለጠየቀኝ ነው ጋዜጠኛው እንጂ ላስጨንቃችሁ ፈልጌ አይደለም፣ ተቸገርኩም አላለም። ይኸው ብርም አታሰባስቡ እያለ ነው። የገንዘብ ችግርም እንዳልኖረው የሰውም ችግር እንደሌለበት እኮ ታውቃለህ። ግን እዚህ ጋራ ሚዲያ ላይ መጥተህ ኮምፕሊትሊ የሰው ተቃዋሚ የሃይማኖት ተቃዋሚ ስለሆንክ እንደዚህ የመናገር ግን ሞራሉን ይኖርሃል። ሲቀጥል ሁላችሁም በየሃይማኖታችሁ ጸልዩልኝ ያለው ለሁሉም ሃይማኖቶች ያለውን ሪስፔክት ለመናገርና በተለያየ ሃይማኖት ውስጥ ያሉ ሰዎች ስለሚወዱት ሁሉም በሚያመልከው አምላክ ይጸልይለት ነው። ትክክል የሆነው አምላክ እንግዲህ መልስ ይሰጠዋል። ሁሉም እንዲጸልዩልኝ አድርጌ አንዱን አልስትም ምናምን ብለ ያልከው እሱ ያንተ ይሄ ኔጌቲቪቲ የኔጌቲቭ አቅምህን የምትጠቀምበት ፖቴንሻል ነው እንጂ ማስተር አብነት ከበደ ይሄን ሊናገር ፈልጎ አይደለም። እዚህ እንደዚህ አይነት አይምሯቸውን የሳቱ ነወለሎችን የማዳመጥ እንትን ባይኖራችሁና ብትችሉ ደግሞ ሪፖርት እያደረጋችሁ ከቲክታክ ላይ ብታባረሯቸውና እንደዚህ ለትውልድ መረን የሆኑ ሰዎችን ብትጭሯቸው ደስ ይለኛል። ምክንያቱም ስለማይጠቅሙ ማለት ነው። ይሄ ሰው ምን ይጠቅማል? አሁን ቲክታክ ላይ መቀመጡ ብዙ ኮንተንቱን አይተናል። ምንም የሚጠቅመው ነገር የለም። ምንም ለትውልድ የሚበጅ ነገር የሚናገር ሰው አይደለም። እኔ አይገባኝም እንዴት 2 ላይክ 1 ላይክ ራሱ እያገኘ እንደሆነ ግራ ነው ይገባኝ። ጭራሽ 900 ምናምን ሰው ነው ላይክ የሚያደርግለት። ቆይ የላይክ ኮንሴፕቱን ላጠፋባችሁ እንዴ? እንዴት ነው እንደዚህ የምታስቡት? ሰው በጸሎት እግዚአብሔር ሰውን አይምረውም። አቶ ነው ማለት ምን ልል እንደምችል ብዙ ግልጽ አይደለም ለኔ ለራሱ። ማለት ምን ልል ፈልጎ ነው ማለት እንዴት ሰው በጸሎት አይድንም? እንዴት እግዚአብሔር ሰውን አይፈውስም? ለሐኪሞች ዕውቀት የሰጠው እግዚአብሔር አይደለ ወይ? ከእግዚአብሔር ቁጥጥር ከእግዚአብሔር ህልውና ውጪ የሆነ ነገር አለ ወይ በምድር ላይ? በእኛ ነፍስ ላይም ቢሆን ቀይ ባህር እስራኤላውያን ሲያሻግር አላየንም ወይ? በመጽሐፍ ቅዱስ ውስጥ እውር ስበራ አላየንም ወይ? ሽባ ስተረተር አላየንም ወይ? የሞተ ስነሳ አላየንም ወይ? ማለት ምንድነው ማለት አሁን ምን ለማለት ነው የተፈለገው አሁን ይሄ ነገር? ወይስ እንደው ነገሩ ከማስተር አብነት ጋር ይገናኛል? ማለት እኔ ብዙ ሰዎች በሱ ጉዳይ ላይ ኔጌቲቭ ነገር ሲናገሩ ሰምቼ አላውቅም። ግን የዚህ ሰው ንግግር በጣም ነው የገረመኝ። በቃ አንደኛ በጣም የእግዚአብሔርን ህልውና በጣም እንዴት አድርጎ እንደተገነዘበው አላውቅም። ስንት እግዚአብሔር አለ ምናምን ይላል አልገባኝም። እኔ ማለት ምን ልል ነው የፈለገው ሰውየው? እንደው እስቲ በኮሜንት አስረዱኝ እስቲ ወይ መልስ ስጡት እስቲ። በጣም የሚገርም ነው በጣም በእውነት እዚህ ላይ አስተያየት መስጠት ራሱ በጣም ከባድ ነው። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያውቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ያው የጸሎትን ኃይልና ፖቴንሻል የተረዳ ሰው ነው ይሄንን ሊናገር የሚችለው እንጂ ስለ ጸሎት የማያውቅ የእግዚአብሔርን እጅ የማያውቅ ሰው እንዴት ነው? ይህ ሰው እኮ በሲጄቲቪ ላይ በነበረው ቃለ መጠየቅ ከታምራት ታረቀኝ ጋር በነበረው ኮሚኒኬሽን ላይ ሲናገር የነበረውን ሰምታችኋል። በካንሰር ህመም ታሞ እንደነበረና ከዛም ህመም ደግሞ እግዚአብሔር በሚገርም ሚራክል
ሂል እንዳደረገው ሲናገር ነበረና አንዳንድ ሰው እንደዚሁ ኔጌቲቭ ፖቴንሻል ስላለው ኔጌቲቭ አቅሙን ማሳየትና መጠቀም ስለሚፈልግ የሚያደርገው ትክክል ያልሆነ አካሄድ ነውና እንደዚህ አይነት ኔጌቲቭ ሰዎችን ከህይወታችሁ ያባረራችሁ የአእምሮአችሁን ጤንነት እንድትጠብቁ ስል መልእክቴን ላሳልፍላችሁ ወዳለሁኝ። ለዛሬ ይዤላችሁ የመጣሁት አጠር ያለች ቪዲዮችን ትመስል ነበረ። ይህ መልእክቴ ነው። ማስተር አብነት ከበደ ታሞ ስላለ በደንብ ፑሽ ማድረግ ስለሚጠበቅብንና በደንብ ወደ ሕክምና በገገማው መሄድ እንዳለበት እንዲረዳ ብዙዎች እንደሚፈልጉት ሪያላይዝ እንዲያደርግ ስል ይዤላችሁ የመጣሁት ቪዲዮ ነው። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወንድማችሁ ጂሚ ቬሪያው ነኝ። ይመቻችሁ። የሰማይ አምላክ እግዚአብሔር ሆይ አንተ የሌሊቴ ጌታ ነህ። አንተ የህይወቴ ባለቤት ነህ። አንተ የማንነቴ ሁሉ ራስ ነህ፣ ገዢ ነህ። ጌታ ሆይ በፊትህ እኔ ጸልያለሁ። ቀኑ ውስጥ በዋልኩት ውሎ ውስጥ አንተን ያሳዘንኩትን የበደልኩትን ኃጢአቴን፣ በደሌን፣ መተላለፌን ሁሉ በኢየሱስ ደም እንድታጥብልኝ እኔ ጸልያለሁ። በሌሊቴ ላይ አንተ ብቻ እንድትነግስ፣ በሌሊቴ ላይ አንተ ብቻ በግርማህ እንድትመላለስ በኢየሱስ ክርስቶስ ስም ስልጣን ጸልያለሁ። በኢየሱስ ስም መኝታ ክፍሌን፣ ቤቴን፣ ቤተሰቤን ሁሉ ያንተ መንፈስ እንዲቆጣጠረው፣ ያንተ ቅዱሳን መላእክቶች እንዲቆጣጠሩት፣ ያንተ ብርሃን እንዲሞላበት በጌታ በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ። ላንተ ያልተዋጀ የትኛውም ነገር በቤቴ ውስጥ ቢኖር፣ በመኝታዬ ላይ ቢኖር እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን ሁሉን የኔ የሆነን ነገር ሁሉ ላንተ ዋጀሁልህ። ደሙን በመቃናቸው ላይ ያደረጉ እግዚአብሔር ሆይ ሞት አልፏቸው እንደሄደ እንደዛ በኢየሱስ ክርስቶስ ስም ስልጣን ጨለማ እግዚአብሔር ሆይ ሞት ቢሆን፣ ጭንገፋ ቢሆን፣ ፍርሃት ቢሆን፣ በሽታ ቢሆን ወደኔ እንዳይመጣ የሚያደርገው ያንተ ደም ስላለ ደምህን በመቃኔ ላይ ቀባለሁ። ደምህን በበሮቼ፣ በመስኮቶቼ፣ በቤቴ ሁሉ ላይ ቀባለሁ። የኔ በሆኑ ነገሮች ሁሉ ላይ ደምህን በእምነት ቀባለሁ። አንተን ለሚወዱህ አንተም ለምትወዳቸው የሚጣፍጥን እንቅልፍ እንደምትሰጣቸው በኢየሱስ ስም እንቅልፌ የጣፈጠ እንዲሆን ካንተ ዘንድ የሆነ ፍጹም ረፍትና ምቾት ያለበትን እንቅልፍ እንድትሰጠኝ፣ ሌሊትን እንድትሰጠኝ እግዚአብሔር ሆይ እኔ ጸልያለሁ። ይሄ ሌሊት ደግሞ ዝም ብዬ ተኝቼ ብቻ አርፌ ብቻ የምነቃበት ሳይሆን በሌሊቴ ካንተ ጋራ የምነጋገርበት እንዲሆን፣ ካንተ ዘንድ ድምጽህን የምሰማበት፣ ፊትህን የማይበት ሌሊት እንዲሆንልኝ በጌታ በኢየሱስ ስም ስልጣን እኔ ጸልያለሁ። በውድቅት ደግሞ ጌታ ሆይ ተነስቼ ፊትህን እንድፈልግ ወደ አንተ እንድተጋ እንድጸልይ በሌሊት ደግሞ ቀስቅሰ እግዚአብሔር ሆይ ቃልህን እንዳነብ እንድትረዳኝ በፊትህ እንድንበረከክ እንድማልድ ጌታ ሆይ እንድትረዳኝ በጌታ በኢየሱስ ክርስቶስ ስም ስልጣን እጸልያለሁ።